ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች እንዴት ቆያችሁ? ዛሬ በዚህ ቪዲዮ ደግሞ አባውት ዴስቲኔሽን እናያለን። ያው ታክሲ ማይሳፈር ሰው የለምና ታክሲ ከተሳፈርን በኋላ መውረጃችን ቦታ ሲደርስ ወራጅ አለ ለማለት እንዴት በእንግሊዝኛ መግለጽ እንዳለብን እናያለን። ብዙ ጊዜ እንቸገራለን በእንግሊዝኛ ለማለት። ከዚህ ቪዲዮ በኋላ ብዙ ነገር እንደምታተርፉና ቪዲዮ እንደምትወዱት እርግጠኛ ነኝ። እስከ መጨረሻው ተከታተሉኝ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ተቀላቀሉ። ደግሞ ቪዲዮንም ላይክ አድርጉ። አባውት ዴስቲኔሽን ድሮፕ ሚ ሂር እዚህ አውርደኝ ለማለት ድሮፕ ሚ ሂር ማለት ትችላላችሁ። ደግሞ የምትወርዱትን ቦታ ስም በመጥራት ድሮፕ ሚ አት ሸራተን ማለት ትችላላችሁ። ሸራተን ጋር አውርደኝ። ድሮፕ ሚ አት ሸራተን ጋር አውርደኝ። ሌት ሚ አውት ኦፍ ሂር እዚህ ጋር ልውረድ ማለት ቦታውን ከደረሳችሁ ሌት ሚ አውት ኦፍ ሂር ማለት ትችላላችሁ። ጌት ኦፍ ሚ ሂር እዚህ አውርደኝ። ጌት ኦፍ ሚ ሂር እዚህ አውርደኝ። ዚስ ኢዝ ማይ ላስት ዴስቲኔሽን ማሳረጊያዬ እዚህ ነው። ዚስ ኢዝ ማይ ላስት ዴስቲኔሽን ማሳረጊያዬ እዚህ ነው ማለት ትችላላችሁ። ድሮፕ ሚ ሂር እዚህ አውርደኝ። ድሮፕ ሚ አት ሸራተን ጋር አውርደኝ። ሌት ሚ አውት ኦፍ ሂር እዚህ ጋር ልውረድ። ጌት ኦፍ ሚ ሂር እዚህ አውርደኝ። I want to alight here ብዙ አይነት አገላለጽ አለ በእንግሊዝኛ። በአማርኛ ትርጉማቸው ተመሳሳይ ነው። መርጣችሁ መጠቀም ትችላላችሁ። ከዚህ I want to alight here እዚህ መውረድ እፈልጋለሁ። I want to alight here እዚህ መውረድ እፈልጋለሁ። I would like to get down here እዚህ መውረድ እፈልጋለሁ። ተመሳሳይ ነው ትርጉማቸው። I would like to get down here እዚህ መውረድ እፈልጋለሁ። set me down here እዚህ አውርደኝ። set me down here እዚህ አውርደኝ። I want to get off here እዚህ መውረድ እፈልጋለሁ። I want to get off here እዚህ መውረድ እፈልጋለሁ። I want drop here እዚህ መውረድ እፈልጋለሁ። ብዙ አይነት አገላለጽ አለ። ሳትቸገሩ ከነዚህ አንዱን በመጠቀም መግለጽ ትችላላችሁ። ከነዚህ አንዱን መጠቀም ትችላላችሁ። ታክሲ ውስጥ ሳትቸገሩ ወራጅ አለ ለማለት። I want to get off here እዚህ መውረድ እፈልጋለሁ። በተለያየ መልክ እየገለጽን ነው። ትርጉማቸው ተመሳሳይ ነው። ቅድምም እንዳልኩት ግን እናንተ ከዚህ መርጣችሁ መጠቀም ትችላላችሁ። I want to drop here እዚህ መውረድ እፈልጋለሁ። ደግሞ በቲትና ለመጠየቅ ከፈለጋችሁ እንደዚህ አድርጉ። በጥያቄ መልክ ማለት ነው። Can you drop me here እዚህ ልታወርደኝ ትችላለህ ያላችሁ ነው። Can you drop me here እዚህ ልታወርደኝ ትችላለህ። Can you stop here እዚህ ማቆም ትችላለህ ያላችሁ ነው። በጥያቄ መልክ ስታደርጉት ሞር በቲትና የጠየቃችሁ ነው። Get me down here እዚህ አውርደኝ ማለትም ትችላላችሁ። እንደዚህ ቀጥታ ግን ሞር በቲትና ወይም ፖላይትሊ መጠየቅ ከፈለጋችሁ እነዚህ ከሁለቱ አንዱን መጠቀም ትችላላችሁ። Can you drop me here እና Can you stop here ማለት ትችላላችሁ በቲትና ለመጠየቅ። እንግዲህ ቤተሰቦች ይህን ቪዲዮ ከወደዳችሁት ላይክ አድርጉ። እንዲሁም በጣም አስተማሪ የሆኑ ትምህርቶችን በዚህ ቻናል ታገኛላችሁ። አመሰግናለሁ።